ባል አይደለም። ወልጃለሁ እኮ ባል አይደለም። አስወላጅ ኮሚቴ ናት ባል አይደለም። አንተ ማስወለድ የቻለ ሁሉ ባል አይደለም። በቃ ስላስወለደ ባል የሆነ የሚመስለው ሰውዬ የለም። ሪሞት ይዞ ሶፋ ላይ ቁጭ ስላለ ባል የሆነ የሚመስለው ማለት ሰው ባል አይደለም። ባልማ ራሱን ይሰጣል። ውጭ ሀገር ይላሉ የምትይው ነገር ታይና ልጃችንን እኔም እየመጣው እየጠየቅኩት እዚሁ አሳድጊ። ሩታና አብርሽ ባላቸው ንብረት የተጣሉና መረጃዎችም እየወጡ ይገኛሉ። በሚያሳዝን ሁኔታ አብርሽ በዚህ ጉዳይ ላይ ማውራት እንደማይፈልግና ይህን ጉዳይ በምታነሳበት ሰዓት ላይ ስልክም እያነሳላት አይደለም። ይህን ነገሮች ጨርሳ ሩታ ደግሞ የስደት ጉዞቿ እንደምታደርግ ጥረት እያደረገች ትገኛለች። ግን በዚህ ጉዳይ ላይ ማውራትም ሆነ ሀሳብ መስጠትም አብርሽ እንደማይፈልግ እየተናገረ ይገኛል። ከዚህ በኋላ የባንክ አካውንቱንም ሩታ እንደምታዘጋጅበት እየተናገረች ትገኛለች። ግን ሀብቱም ቢሆን መኪናዎቹም የአብርሃም የሩታ አንድ ላይ ያፈሩት ንብረት እንደሆነ ሁላችንም የምናውቀው ጉዳይ ነው። ቢሆንም ግን እንደ ሴት ጥንካሬ አሳይታ የስኬቱ ጀርባ የነበረችው ሩታ ናት። አሁንም ቢሆን ትዳሩን ካልፈለገ ሀብቱንም ከሄርሜላ ጋር የመሰረተው ስላልሆነ በለፋችበት ሆነም በራሷ ቤት በራሷ ንብረት መወሰን ትችላለች። እንግዲህ ንብረቶቿን እገዳ ላይ እየጣለቻቸው ትገኛለች ማለት ነው። እንግዲህ ያው አብርሽም እንዳትሄድበት ልመና እያደረገ ይገኛል። ምክንያቱም ቤቱንም ሰጥሻለሁ ምንድነው ሰንሻይን ቤት ነው ሌላ ቤት ገዝቼልሽ ምናምን ቅብጥሶ እያለ እያለቃቀሰ ይገኛል። እንግዲህ ያው እሷ መሄዷን አይፈልግም። እዚህ መኖር ትችያለሽ፣ ቤቱንም ተወልሻለሁ፣ ከፈለሽም ሌላ ቤት እገዛልሻለሁ፣ ለኔና አንቺ ልጅ ለመኖር የሚያበቃ ሀብት አለኝ እያለ ይገኛል ማለት ነው። እስቲ እናንተስ ባል ስለሆነ ብቻ ወይ ደግሞ ልጅ ስለወለደ ብቻ ባል የመሰላችሁ ይመስላችኋል? ፍቅር ይታገሳል ይላል። ስለዚህ እርስ በርሳችን አንዳችን በመታገስ ምሳሌ መሆን እንችላለን። ልጆቻችን ምን ይማራሉ ከኛ? ትዕግስት። ፍቅር ማለት አበባ ምናምን እየተሰጣጡ ከንፈር እየተሳሳሙ ብቻ መኖር አይደለም። ችግሮች ይፈጠራሉ። በልብ ስፋት ታግሰን በመኖር ለልጆቻችን ትዕግስት እናስተምራለን። ፍቅር ታጋሽ ስለሆነ እስቲ በሉት፣ ፍቅር ታጋሽ ነው በሉት። ፍቅር ደግሞ ቸርነትን ያደርጋል ይላል። ፍቅር ቸርነትን ያደርጋል ማለት ፍቅር ያለ በቂ ምክንያት መልካምን ነገርን ያደርጋል ማለት ቸርነትን ያደርጋል። ለዚህ ነው በጎና ሩሮች ቸሮችና ሩሮች ሁኑ ይላል። እግዚአብሔር በክርስቶስ ኢየሱስ ይቅር እንዳላችሁ ነው የሚለው። ስለዚህ ቸርነት የምናደርገው ቸርነት ሰውየው ስለሚገባው ብቻ አይደለም እኮ ቸርነት የሚደረገው። ቸርነት እንዳረግልህ ምን ታረጋለህ አይባልም። ቸርነት ከዛ ሰውዬ እንደ ጸጋ ነው፣ ምንም አይጠብቅም የሚያደርግ ነው። ፍቅር በባህሪው ቸርነትን ያደርጋል። ምን አርጋለት ነው ምን አርጎለት ነው ይባላል። ፍቅር ነው። ፍቅር ምን ያደርጋል? ቸርነት። እንደሱ አይደለም። እግዚአብሔር እኮ ምንም ከኛ እሱ እንደወደደን ነው ይላል። እኛ እንደወደድ ነው አይደለም። እኛን እንድትወደን ምን አደረግን ሲባል ምንም አትንኩ። አገር በተበጠበጡት እናንተ ናቸው። መጽሐፍ የሰው ሚስት የሚነካ በጉያው የሚታቀፍ እሳትን ደግሞ ታቅፎ ማይቃጠል ማን ነው ይላል። አትንካ፣ በቃ አርፈ ቁጭ በስብስብ በዚህ ብንዝጋ። ሚስትህንና እህቶችን ለይ፣ ረብሻ አትፍጠር። ስለ ትዳር ከመጣ ደግሞ ስለ ትዳር መርሁ የማይቀየረው መርህ በቃ ሚስትህ አንተ ማለት ናት። ይኸው እኔ ማለት ናት። የእኔ ሳትሆን እኔ ናት። እኔን ነው የምትወ እኔ ናት፣ እሱ አካሌ ናት ብለህ ምን አንድ ነን ብለን ምን ከዛ ራቆታቸውን ነበሩ ነው። ራቆት መሆን ግልጽ መሆን በባልና ሚስት መካከል ምንም ስውር ነገር መኖር የለበትም። ግልጽ መሆን እባብኛ ምናምን ስልክ አትቆልፍ፣ የሰው ነገር አትንኩ። እንግዲህ አብርሽ ዝብህን ቆለፍ አድርግ። ሩታም ልክ ናት ባደረከው ነገር። እንግዲህ ንብረት ስላለክ ብቻ ቤት ስለምትገዛላት ብቻ ወይም አንተ በምትለው ቤት ስለተቀመጠች ብቻ ፍቅር ያለ ይመስልሃል? ወይንስ የተንከባከባት ይመስልሃል? እኔ እኮ ግርም የሚለኝ ወንዶች እኮ እዚህም ሆናችሁ እሷ ጋርም ሩታ ጋርም ሆንክ ሄርሜላ ጋርም ሆንክ ተመሳሳይ ሴት አንድ አይነት ሴት ናቸው። ምን የሚለወጥ ነገር የሉ። ለምን እንደምትቀለዋውጡና ለምን የሰው እንደሚያምራችሁ አላውቅም። የሰው የሆነ ነገር ለምንድን ነው የሚያምራችሁ? ሴቶችም የሰው የሆነ ነገር ሰው ላይ ያያችሁት ነገር ያምራችኋል። ለምንድን ነው ስብስብ ብላችሁ ማትቀመጡ? ለምንድን ነው ራሳችሁ ማታስከብሩት? ራሳችሁ ተወርዳችሁ ለምን እኛን ታዋርዳላችሁ? እኔ እኮ የሚገርመኝ ነገር ቢኖር ይሄ ነው። ሰው ራሱን አዋርዶ ሰውንም ሌላውንም ሴት ማሰድብ ሰው እንዴ! ከሄርሜላ ጋር አሁን ባለፈው ሸሽ ገዳሜ ስትል ኖርክ።
ዋልክ፣ ጠጣ፣ አበርክ፣ እንደፈለግ ሆንክ። ቅስሟን ስትሰብራት እንደፈለግ አንዴ በቬሎ ስትመጡ፣ አንዴ እንደዚህ ልሁን፣ አንዴ ልሳም፣ አንዴ ናፈቅሽኝ፣ አንዴ ይቅርታ አድርጊልኝ። ሩታ ጋር ነበር፣ ከዛ ተመልሰ ደግሞ እዚህ መጣ። እንዴት ነው ወደዚህና ወደዛ ቤት ይቻላል? የሁለት ቤት ጎጆ ይቻላል ወይንስ ምንድን ነው ሀሳብክ? እንዴት ነው መኖርን የመረጥከው? ግርም እኮ ነው የሚለኝ እኔ አንዳንዴ እኮ በቃ እኛ ምን እንደምንፈልግ እራሱ አናቅም። ምን እንደምንፈልግ አናቅም። የሰውን እንደምንጎዳም ሰውን እየጎዳ እንደሆነም አናቅም። ለምን እንደሆነ አይገባኝም። እና ብቻ ከባድ ነው፣ የእውነት ነው የምልህ ከባድ ነው። አይ ሴት ልጅ ሩታ ጠንካራ ስለሆነች ነው እንጂ እኔ ብሆን እንደ ሩታ አሽቀንጥሬ ያለው ይሄን ያህልም አልታከስም። ሩታ ስለሆነች እንደገና የልጇ አባት ነክ ገብቷል። በሆነው ነገር እየታገሰች እዚህ ድረስ ደርሳለች። በቃ ከእርግዝናዋ ጀምሮ ከተጋባችሁ ጀምሮ እንጂ እንግዲህ ከተጋባችሁ ጀምሮ ነው ጥንስስ የተጠነሰሰው ልጁ። ስቲል እስካሁን ተወልዶ እንኳን እረፍት አልሰጣት፣ ሰላም አልሰጣት። ሰላም ይንሳክና እንደው ግርም ነው የሚለኝ እኔ ያንተ ነገር የእውነት ውዶችዬ። እኔ አንዳንዴ ሳስበው እንዴ ምን አይነት ጭንቅላት ነው ያለው እስክል ድረስ አሁን መጥቶ ደግሞ ይለማመጣል። እንዴት አይነት አይን አውጣ ነክ፣ እንዴት አይነት ልብን ያለክ፣ እንዴት አይነት ማስመሰል ነው ያለክ በእናትህ